JLN TV Worldwide በዚህ ቻናል መንፈሳዊ ትምህርቶችና የጊዜው የእግዚአብሔር መልእክት በትንቢታዊ ኃይል በነቢይ ጆሹዋ መኮንን አማካኝነት የሚተላለፍ ሲሆን የእግዚአብሔር መንግስት ሥራ እንዲስፋፋና ብዙዎች የዚህ አገልግሎት በረከት ተካፋይ እንዲሆኑ ቻናሉን ሰብስክራይብ እንዲያደርጉ ቪዲዮንም ላይክ ለሌሎች የሚደርስ ዘንድ ሼር እንዲያደርጉ በጌታ ፍቅር ጋብዞታለን። JLN TV Worldwide እባርካለሁ የሚረግሙ ደግሞ የተረገሙ ይሆናሉ። አብርሃም ወጣ። አብርሃም ሲወጣ አብርሃም ብዙ ሎሌዎች፣ ብዙ ባሮች፣ ብዙ ሰራተኞች አሉት። ይዞ ወጣ። እነሱ የአብርሃም ሰራተኞቹም ሆነ ባሪያዎች ቤት ውስጥ የተወለዱ ልጆች የሚያዛቸው ማን ነው? አብርሃም ነው። አብርሃም ውጡ ሲላቸው ይወጡ ነበር። አብርሃም ግቡ ሲላቸው ይገቡ ነበር። አብርሃም ቁጭ በሉ ሲላቸው ቁጭ ይላሉ። አብርሃም ተንቀሳቀሱ ሲላቸው ይንቀሳቀሳሉ። ዛሬ ረፉ ካላቸው አይሰሩም። በአብርሃም ስር ነው የነበሩት። የሚያዛቸው አብርሃም ነው። ችግር የለበትም። ግን ሌላ ሰው እሱ የማያዘው ሰው አብሮ ይዞ ወጣ። ሎጥ የወንድሙ ልጅ እና ወገኖቼ ዛሬ እንድናይ የፈለኩት ምንድነው? መለወጥ ያለብን ነገር አለ። ሁላችን ተስፋ አለን። አሜን አሜን አሜን። እኔ ተስፋ አለኝ። አሜን 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 አሜን። እስኪ ተስፋ አለኝ በሉ። ተስፋ አለኝ። አሜን። እኔ ተስፋ አለኝ በሉ። እኔ ተስፋ አለኝ። አሜን። እግዚአብሔር ታላላቅ አገልጋዮች እንድንሆን ታላላቅ ስጦታዎች በእያንዳንዳችን ውስጥ ተቀምጠዋል። አሜን። ኢየስ። አሁን አብርሃምን እንደ ምሳሌ ነው የምወስደው። ስለ አብርሃም አይደለም የምናገረው፣ ግን አብርሃም የእምነት አባታችን ነው። አብርሃም የገጠመው ነገር አለ። አብርሃም የወሰደበት ዘመን አለ። ይኸውላችሁ እግዚአብሔር ሰውን ሲፈጥር መጀመሪያ በማን አምሳል ፈጠረው ነው የሚለው? በራሱ አምሳል፣ በእግዚአብሔር አምሳል። የትኛው ነው የተፈጠረው? ሰው የሚባለው የውስጠኛው ሰው። ይሄን አይደለም የሚናገረው። ስለዚህ ሰው አይደለም የሚናገረው። ይሄኛው ምንድነው? ድንኳን ነው። ሐዋርያ ጳውሎስ በግልጽ ሁለተኛ ቆሮንቶስ ምዕራፍ 5 ላይ ይናገራል። መኖሪያ ድንኳናችን ከብዶን ምን እንላለን? እንቃትታለን። የትኛው መኖሪያ ድንኳን? ይሄ ኪኬንዳው። ሐዋርያው ጴጥሮስ ከዚህ መኖሪያዬ ፈጥኜ እንደምላይ ጌታ አመልክቶኛል ይላል። ሃሌሉያ። ምንድነው ቢባል አገር አለን። ሃሌሉያ። አገር አለ የሚል ነገር ስትሰማ ስጋው ያ መጀመሪያ የተፈጠረው ሳይሆን ሰይጣን ኮራፕትድ ያደረገው አዳም የለህም ነው የሚለው። ዛሬ በደንብ ስሙኝ። ይኸውላችሁ ብዙ ጊዜ የኛ ፎከስ ምን ላይ ነው ብትሉ ከሚታየው ነገር ላይ ነው። የማይታይ ዓለም አለ። አሜን አሜን ሃሌሉያ። የማይታይ አገር አለ። ሃሌሉያ። የማይታይ አምላክ አለ። የማይታይ ክብር አለ። ልትገባበት ያለ በረከት አለ። ያ በረከት የምትገባው አንተ አእምሮ ሲለወጥ ነው። ሃሌሉያ አሜን። ይኸውልህ ተሰጥቶኛል፣ ተሰጥቶሻል፣ ሁላችንም ተሰጥቶናል። ያ ክብር በእያንዳንዳችን ውስጥ ታላላቅ የሆነ ነገር አለ። ማንም ሰው ያለ ስጦታ አልተወለደም። ሃሌሉያ። እግዚአብሔር ቤተክርስቲያን ይኸውላችሁ በእውነት ቃል ምን ብሎ ወለደ እንደሚለው አስቦ ወለደ። ስለዚህ ይኸውላችሁ የመጀመሪያው ነገር እንድናቅ የሚያስፈልገው ባለፈው ሳምንት ተናግሬያለሁ። የተወሰነው ባለፈው ሳምንት የተናገርኩት እግዚአብሔር በአንተ መስራት ሲጀምር መከራ አለ። ዓለም የሚያንጨበጭብልን እንደሚመስለን ጥሪ ሲመጣ፣ የእግዚአብሔር ጥሪ ሲመጣ ወዲያውኑ አብሮ ሰይጣን የሆነ ነገር ያመጣል። ነገር ግን ጽኚ ታሸንፊያለሽ። አሜን 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 አሜን። ምንድነው የሚያስፈልገን ቢባል በአእምሯችን መታደስ መለወጥ። ዛሬ ምናየው እሱ ነው። አሜን አሜን አሜን። በአእምሯችን መታደስ ምን ማለት? መለወጥ። አሜን። ሐዋርያው ጳውሎስ በሮሜ ምዕራፍ 12 ላይ በአእምሯችሁ መታደስ ተለወጡ እንጂ ይሄን ዓለምን አትበሉ አትምሰሉ።
አብርሃም ጥሪ ያለው ተጠርቶ ነው የወጣው። ወዲያውኑ ምዕራፍ 13 ላይ ወደ ግብጽ ወረደ ይለናል። ምን ስለሆነ የወረደው? ረሃብ መጣ። መጽሐፍ ቅዱስ ስንመለከት አንዱ ሲያልፍ ሌላ ይተካል። ምዕራፍ 14 ላይ ላሽግራል ሎጥና የሎጥ ሰራተኞችና የአብርሃም ሰራተኞች ነው ይላል። ታያጩ አብርሃም ምን አይነት ሰው ነው ብትሉ አእምሮ የታደሰ የእግዚአብሔር ሰው ነበር። ሃሌሉያ! he was not selfish። ራስ ወዳድ አይደለም። ራስ ወዳድ አይደለም በሉ እስኪ። ራስ ወዳድ አይደለም። I refuse to be selfish። I refuse to be selfish። በደንብ ይኸውልህ ስጋችሁ አሁን የሚነግራችሁ ታውቃላችሁ። ስጋችሁ የለመደው ነገር አይነት ለማመደው አሁን ግን በሉት ይንቃል። እኔ ያልኳችሁ ነው እዚህ ቆም ያለው በሉት። I refuse to be selfish. I refuse to be poor. I refuse to be poor. I refuse to be disobedient. I refuse to be disobedient. No. እየሰማችሁ አይደለም። በሉት እስኪ በደንብ I refuse to be disobedient. ተመልከቱ። አሁን ሲጣሉ ምን አለው? ትፈልግ በዚህ ትፈልግ በዛው ሎጥ አይመስለኝም ብዙ ሰራተኞች ያሉት እንኳን የተባረከውም ከአብርሃም የተነሳ ለምን ጥሪ ያለው ኪዳን ያለው አብርሃም ነበር። መጽሐፍ ቅዱስ ስለሆነ ሲነግረን ጻድቅ ነው ይለናል። ነገር ግን የሚያዩን ነገር ነበር የሚያየው። ፊዚካል ነገር ነበር የሚያየው። ሃሌሉያ አሜን። አብርሃም ሲወጣ 75 ዓመት እድሜ ነበረ ነው መጽሐፍ ቅዱስ። በ75 ዓመቱ ምን አለው እግዚአብሔር? ልጅ ምንድነው በዘር የምድር አሕዛብ ሁሉ ግን ይባረካል። ልጅ የለው። በአእምሮ መታደስ እንለወጣለን። ዛሬ አእምሮ መታደስ ማለት ምን ማለት ነው? በአእምሮ መታደስ መለወጥ ማለት የእግዚአብሔር ቃል የሚለንን ያን ነገር መውሰድ ማለት ነው። አሜን አሜን። ቃሉ እንዳለ ስትዩ አሁን የሚሰማቸው ነገር የለም። ለምሳሌ I refuse to be full, I refuse to be sick, I refuse to be lazy, I refuse to በቃ everything I refuse ስትሉት የሚሰማቸው ነገር አለ? ምንም የለም። ግን አንድ ቀን ትገባበታለህ ወደዛ። ለምን መሰላችሁ? ከንቱ መናገር ሳይሆን በዚህ በምንሰማው ቃልና የእግዚአብሔር ቃል መጽሐፍ ቅዱስ ነው የሚናገረው። ደካማው እኔ ምንድነኝ ይበላ ያለው ብርቱ ነኝ። ገና ጌታ ኢየሱስ ሳይወለድ በኢሳይያስ ምዕራፍ 53 ላይ በመገረፍ ቁስል ምን ብላችኋል አለ? ተፈውሳችሁ። አልተወለደም እኮ ገና ኢየሱስ 700 ዓመት አለ ገና። ኢየሱስ ሲመጣ ስለእናንተ ይሞታል በመስቀል ላይ፣ በሱ ቁስል ትፈወሳላችሁ አይደለም ያለው። ኖ አሁን ለምንድን ነው አብርሃም ማየት ያስፈልገን? አብርሃም እስከ ከምዕራፍ 12 እስከ ምዕራፍ 15 ድረስ ታገሰ። ልክ 15 ላይ ሲደርስ ልጅ እኮ የለኝም፣ አሁን እዚህ ያለው ሰው ኤሌዘር የሚባል ሊወርሰኝ ነው ብሎ ፈራ ይላል። እግዚአብሔር ምን አለ? አትፍራ፣ እኔ ልጅ እሰጥሃለሁ። አእምሯችን የሚነግረን የምናየው ነገር ነው። ልጆቻችን ስናያቸው አሁን የሚሆኑትን እናያለን። እግዚአብሔር ስለ ልጆቻችን የተናገረው ነገር አለ። አሜን 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 አሜን። ስለኛ የተናገረው ነገር አለ። yes በአእምሮ መታደስ መለወጥ ማለት ሌላ ነገር አይደለም ወገኖች። እግዚአብሔር የሰጠን የተስፋ ቃል እውነት ነው። አሜን 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 አሜን። አብርሃም የተናገረው ትክክል ነው አይደለም? ቻሌንጅ አለ በየምናልፍበት። መከራ ሲመጣ ፈተና ሲበዛ ስናይ ነገራችን እየሞተ ሲመስለን በህይወት እያለ ነው። አሜን አሜን አሜን። ለምን ታውቃላችሁ? እግዚአብሔር በፕሮሰስ ያምናል። አሜን። በፕሮሰስ ያምናል በሉ እስኪ። በፕሮሰስ ያምናል። አሜን። ሶቨሪቲ ያለው እግዚአብሔር ወይም ንጉስ ነው እግዚአብሔር። በንጉስና በጠቅላይ ሚኒስትር መካከል በፕሬዝዳንት መካከል ልዩነት አለ። ንጉስ
የፈለገውን ማድረግ ይችላል አይችልም? ይችላል። ጠቅላይ ሚኒስትር ይችላል? ኖ። ለምንድን ነው? በህዝብ ነው የተመረጠው። ያወርዱታል። ንጉስ በህዝብ ነው የሚመረጠው አይደለም። ማን ነው የሚሾመው ንጉስ? በምድር ያለው ማለት ነው እግዚአብሔር ራሱ። እግዚአብሔር ያስቀምጠዋል። ያ ንጉስ እስኪሞት ድረስ ሌላ ንጉስ የለም። እኛ የምናየው አሁን ንጉስ የሚባል በየሰፈሩ ሳይሆን በእስራኤል ዘንድ የነበሩትን ነገስታቶች ነው የምናየው። የአሕዛብንም አይደለም። ኮራፕትድ እንኳን 40 ዓመት ነው የገዛው ራሱ በጦርነት እስኪሞት ድረስ እግዚአብሔርን አልታዘዙም። ስለዚህ አሁን ምንድነው ዛሬ እንድናይ የፈለኩት ፕሊስ በማስተዋል ስሙኝ። አብርሃም አሁን ዛሬ ከስንት ሺህ ዓመት በፊት የምንናገርለት የናዝሬቱ ኢየሱስ ሃሌሉያ የአብርሃም ዘርን ይዞ ነው የመጣው ይላል ዕብራውያን ምዕራፍ 2 ላይ። የማንን ዘር ነው ያዘው ይላል? የአብርሃም ዘር። እግዚአብሔር ለሙሴ ሲገለጥለት እንደዚህ አለው፣ ማን አንተ ስምህ ማን ነው ምናምን ሲለው ያለና የሚኖር እሱ ብቻ አይደለም፣ የአብርሃም የይስሐቅ የያዕቆብ አምላክ። እነዚህ ሰዎች የተሰጣቸው ተስፋ አለ፣ ኪዳን አላቸው። ያን ኪዳን በዘር የምድር አሕዛብ ሁሉ ይባረካሉ ብቻ አይደለም፣ የሰጠው ምድር አለ ከነዓን እሱና ሚስቱ ተቀበሩ እንጂ ከነዓንን በሙሉ ወርሶ ነበር አልወረሰው። መቼ ነው የወረሱት? ከግብፅ የወጣው ሕዝብ ያለውን እዛ ያለውን ኃጢአተኛ ጽዋው የሞላውን ሕዝብ ደምስሶ የወረሰው ያኔ ነው። እስከዛን ጊዜ ድረስ ግን ጽዋቸው ገና አልሞላም ነበር። እግዚአብሔር ግን ብሎት ነበር፣ ሰጥቶት ነበር። ምን ላችሁ የፈለኩት እግዚአብሔር ንጉስ ስለሆነ እኛ እንደፈለግነው ይሄን አድርግ ይሄን አታድርግ ብለን አንድ ፕሪንሲፕል አናስቀምጥም። የምናስቀምጥለት ለእግዚአብሔር ፕሪንሲፕል የለም። እኔ እንደተረዳሁት ነው የምነግራችሁ። እግዚአብሔር ስለኔ አንድ ነገር ተናግሮ እኔ በሚፈልገው መልኩ ወደ እኔ ሊመጣ ይችላል። ለወንድሜ ደግሞ በሌላ መልኩ ሊመጣ ይችላል። he is a king of kings. No one say no. He can do as he wills. Jesus. Not I as will. ራሱ አንዳንዱ እግዚአብሔር ከተናገረ በኋላ በተለያየ ሁኔታ ይገለጥለታል። ለአንዳንዱ በብዙ ጸሎት በብዙ ልመና በእግዚአብሔር ፊት በመቆየት በመጾም በመጸለይ ይመጣል። አሜን። ለምን እግዚአብሔር ለወንድሜ በሚመጣው መልኩ ለእህቴ በሚመጣው መልኩ ለኔ አይመጣም? እኔ በመገለጥበት ክብር እሱ አይገለጥም። እሱ በሚገለጥበት ክብር እኔ አልገለጥም። ሁሉም ለቤተ ክርስቲያን ለአካሉ መታነጽ ነው። ሃሌሉያ! ለሰዎች መዳን ነው። በእኛ አሁን እኛ የምንነጋገረው በእኛ የተነገረ ቃል አለ፣ የተስፋ ቃል አለ። ስለ ልጆቻችን ስለ ራሳችን የተነገረን ነገር አለ። ለምን አይሆንም እያልን ነው የምንጠይቀው። ልብ ብላችሁ ስሙኝ። ለምንድን ነው የማይሆነው? ለምን አይሆንም? ሮሜ ምዕራፍ 12 ላይ እናወጣለን። እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስን መስዋዕት አድርጋችሁ ታቀርቡ ዘንድ እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስን መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ላይ እለምናችኋለሁ። እርሱም ለአእምሮ የሚመች አገልግሎታችሁ። ቁጥር 2 የእግዚአብሔር ፍቃድ እሱ በጎና ደስ የሚያሰኝ ፍጹም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይሄን ዓለም አትምሰሉ። ምንድነው ይሄን ዓለም የሚያምነው ምንድነው ብትሉ፣ እኛ በዓለም እንኖራለን፣ ግን ዓለም ነን እንዴ? አይደለም። የምንኖረው በየት ነው? በዚህ ዓለም። በዓለም ከዓለም እንድትጠብቃቸው ነው እንጂ ከዓለም እንድታወጣቸው ዓለምን ለኢየሱስ። ስለዚህ አብርሃምን 25 ዓመት ወሰደበት ምን ልጅ የሚለውን ለማግኘት። ከ25 ዓመት በኋላ የመጣው ልጅ ለመሰዋት ለአብርሃም ቀላል ነበር። እግዚአብሔር እንደሚችል አብሶሉት ፌዝ ቢውልድ አፕ አደረገ በእነዛ ዘመናት። አሜን። ወዲያው ቢሰጠው እንደዛ አይሆንም ብዬ አስባለሁ። ወዲያው ልጅ ቢመጣ
ወዲያው ይስሐቅ ቢመጣ እንደዛ አይሆንም ብዬ አስባለሁ። በየቦታው ይሄዳል። አብርሃም ምን ያደርጋል መሰላችሁ? መሰዊያ ሰራ ይላል። አሜን። ለተገለጸለት አምላክ ለእግዚአብሔር ምን ሰራ? መሰዊያ ሰራ። በእያንዳንዳችን ውስጥ የተቀመጠ እምቅ የሆነ ከኑክሌር ቦምብ የሚበልጥ የእግዚአብሔር ጸጋ አለ። ታምናላችሁ? ስንቶቻችሁ ታምናላችሁ? አሜን። እጃችሁን ልይ እንጂ ሁላችሁም ታምናላችሁ? ኦኬ፣ በጣም ጥሩ ተስማማ። ይሄ ተስፋ ነው። ስለዚህ የተስፋን ቃል የሰጠው እግዚአብሔር ምንድን ነው? የታመነ ነው። ለምንድን ነው የማይሆነው ታዲያ? ለምንድን ነው የማይሆነው? ለምንድን ነው ሆኖ ማናየው? በእኛ ህይወት እኛ የምንሰማው ሌላ ነው፣ እግዚአብሔር የሚለን የምናየው ደግሞ ሌላ ነው። ሁለቱ ምስራቅ ከምዕራብ እንደሚለያይ የተራራቀ ነው። ሰዎቹም እንደዛ ነው። የለመድነው ነገር አለ ወገኖች፣ ልንገራችሁ ዛሬ አእምሯችን መታደስ አለበት። በአእምሯችሁ መታደስ ተለወጡ እንጂ ይሄን ዓለም አትሆኑ አትምሰሉ። ምን ማለት ነው? ይሄን ዓለም መምሰል አንድ ለምሳሌ በዓለም ውስጥ አንድ ትንቢት ቢነገር ያ ነገር እግዚአብሔር በሌላ መልኩ ነገሩን መልሶት ሊሆን ይችላል። ከእግዚአብሔር ሰምቶ የተናገረው ያ ሰው ነቢይ ግን ያ የማያምን ሰው የሚናገረው ብዙ የሚለፈልፈው አለ የሚለው ነገር አለ። እኛ እንደዛ ሰው አንሆንም። ለምሳሌ ነው የምሰጣችሁ ወይም ለምሳሌ እኔ እሱ ሲበድለኝ እንዳደረገብኝ ለማድረግ ነው የምጥረው እንዳለማስብ ከሆነ የተለወጠ አእምሮ ከሌለኝ እሱ የሚያደርገውን አጠፋ መመለስ ነው የምፈልገው። ጌታ ኢየሱስ ክርስቶስ እንደዚህ ያደረገ መጣ። 30 ዓመት ሙሉ ቆጫ አሁን የ12 ዓመት የ13 ዓመት ልጆች ሲያገለግሉ አላያችሁ? አይታችኋል? አላያችሁ? ይሰብካሉ። ኢየሱስ በስንት ዓመቱ ነው ሲሰብክ የነበረው? በ12 ዓመት። በ12 ዓመት ልክ 12 ዓመት ሲሆነው ቤተ መቅደስ ላይ ቁጭ ብሎ አነጋጋሪ የሆነ መገለጥ ለካህናት ራሱ ስላላወቁት እየተደረቁ ይሰሙት ነበር። ማይ ሲያውቁት ግን እንደዛ አይደለም የሚሰሙት። እግዚአብሔር ልጅ ነው የሚለውን ነገር ስለሰሙ ሰው ወደሱ ሲሰበሰብ ስላዩ ቅናት ሞላባቸው። ያንተ በረከት ጠላትን አትራክት ያደርጋል። ያንቺ በረከት ጠላትን አትራክት ያደርጋል። አትራክት ማለት እንዴ ይፈጥራል፣ ቅናትን ይፈጥራል። ተመልከቱ 30 ዓመት እስኪሆነው ድረስ ምንድነው ያደረገው? ቁጭ ኃይሉ ከ30 ዓመት በኋላ ነው የጀመረው። ሲወለድም እሱ ነው። ይሄ ደሰይ በሰው በእግዚአብሔር ፊት በሞገስና በምን በጸጋ ምን ያህል ነገር ያድግ ነበር። ለምን? እኛን ለመምሰል ነው ያን ያደረገው እሱ። ልክ 30 ዓመት ሲሞላው ለዮሐንስ ተገለጸለት። ምክንያቱም ዮሐንስ አስቀድሞ እየሰበከ ነበር። ልብ ብላችሁ አስቀድሞ እየሰበከ ነበር። ምን እያለ ድምጽ ነው የነበር። ሙሴ ማነው? ዮሐንስ መጥቶ በበረሃ የሚጮህ በበረሃ በምድረ በዳ የሚጮህ ድምጽ ነበር። ወደሱ መጣ። ወደ ማን? ወደ ኢየሱስ። ወደ ዮሐንስ መጥምቁ መጣ። ወደ ዮሐንስ መጥምቁ መጣና ልጠመቅ ይገባኛል፣ እሱ ብዙ ነገር ታየ እግዚአብሔር በግ ምናምን አለ። ከዛ ታጠምቀኛለህ ሲለው ኖ ነው ታላቁ በታናሹ መጠመቅ የለበትም። እኔ አንተ የጫማን ጥፍር መፍታት ማልችል ነኝ ተናግሯል። ኢየሱስ ምን አለ? ሕግን ሁሉ ትእዛዛትን ላደርግ ይገባኛል። ተጠመቀ። ከተጠመቀ በኋላ መንፈስ ቅዱስ ሊትራሊ
በሚታይ በርግም መልክ እሱ ላይ ምን እናያለን የሚለው እርግምን ያረፈው ወይስ መንፈስ ቅዱስ ነው? ሊትራሊ እኮ ነው የመጣው። ሊትራሊ የሚታይ ፊዚካል መጣና ከሱ ላይ ምን አለ ይጫል። መንፈስ ቅዱስ የወረደበት ሰው ወዴት ነው መሄድ ያለበት? ንገሩኝ። በኃይል መንፈስ ቅዱስ ወደ አንተ ወደ አንቺ ቢመጣ ምንድነው ማድረግ ያለበት ያ ሰው? ማገልገል። በየማርኬት ፕሌስ እየሄደ መስበክ ነው ያለበት። ጾም ጸሎት መግባት አለበት እንዴ? አለበት? አለበት። ለምን? ኦልሬዲ መንፈስ ቅዱስ አለ። ያን መንፈስ ቅዱስ ከሱ ላይ ከወረደ በኋላ ሃሌሉያ መንፈስ ቅዱስ በሱ ላይ ከወረደ በኋላ ያደረገው ነገር አለ። ስሙ፣ ጌታ ስለሆነ በትክክል ምን ማድረግ እንዳለበት ስለሚያውቅ ያን ጸጋ ያን ክብር የመንፈስ ቅዱስ ኃይል ሪሊዝ ሊያደርግ የሚችለው ጾም ጸሎት እንደሆነ ያውቃል ኢየሱስ። ከዛ 40 ቀን ሳይበላ በእግዚአብሔር ፊት ምን ይል ነበር? ይጸልይ ነበር። ከሰው ጋር ነው ነበር ብቻው። ስንት ቀን? 40 ቀን ሙሉ ምንም ምግብ ሳይበላ። እንደዛ እንድናደርግ አይደለም የምናገረው። እግዚአብሔር ካለን ማድረግ ይቻላል። ካላለሽ ግን ካላለን ግን ከባድ ነው። እኛ ማድረግ የምንችለው ነገር አለ። እግዚአብሔር ሳይናገረንም ተናግሮንም ሁልጊዜ ቢያንስ በሳምንት 3 ቀን 4 ቀን 5 ቀን መጸለይ አለብን፣ መጾም አለብን። ምክንያቱም የተቀበልነው ነገር እንዳለ አውቀናል። አሁን እያንዳንዱ ሰው አለኝ እጃችሁን አውጥታችኋል። ስሙኝ ዛሬ በእኛ ባበሻው መካከል ለምንድን ነው እግዚአብሔር የማይሰራው? ከድሮ የተለየ ስንት ሰዓት ጨምረን እየጸለይን ነው? ድሮ 5 ቀን ምንጾም ከሆነ በወር ውስጥ አሁን 15 ቀን ማድረግ አለብን፣ ወይም 10 ቀን ማድረግ አለብን። እሱ ብቻ አይደለም፣ ከዛ በላይ ማድረግ አለብን። ለምን? በጌታ በኢየሱስ ላይ የነበረውን ቅባት የነበረውን ክብር ጾምና ጸሎት ሪሊዝ አደረገው። ሪሊዝ በሉስኪ ሪሊዝ አደረገው። በአማርኛው ሲተረጎም ምንድነው? ለቀቀው፣ መለቀቅ ሆነለት፣ ፈቀደለት። ሌላው ምንድነው? ጌታ ኢየሱስ ክርስቶስ ምን እንደሚያስፈልግ ሁሉን ነገር ያደረገው ለኛ ነው። አሜን አሜን አሜን። ሐዋርያት ራሳቸው በጌታ ፊት ይጾሙና ይጸልዩ ነበር። አብርሃም ተሰብስቦ 25 ዓመት ነው የጠበቀው። ይጾማል፣ ይጸልያል። መጽሐፍ ቅዱስ አልተጻፈም፣ ግን ያመልክ ነበር እግዚአብሔር እንደሚል ይለናል መጽሐፍ ቅዱስ። ተስፋ ተሰጥቶናል። ወደ ተስፋው ገብቷል አብርሃም። he kept his face, he was focused on God. አሜን አሜን አሜን። ለምን ታውቃላችሁ? ያ ተስፋው ሲመጣ አሳልፎ መስጠት አልከበደውም። አሜን 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 አሜን። ህይወቱ እየተሰራ ነበር በየቀኑ። ስለዚህ አእምሯችን መታደስ የሚችለው ነገራችሁ ሐዋርያ ጳውሎስ ራሱ ምን እንደሚታውቃላችሁ? ለሌሎች ከሰበኩ በኋላ እኔ ራሴ የተጣልኩ እንዳልሆን ስጋዬን እየጎሰምኩ ምን እለዋለሁ አለ አስገዛዋለሁ። አሁን ስለ አእምሮ መታደስ ስንነጋገር ተስፋ ተሰጥቶናል። ተስፋ አለ፣ ክብር አለ በእያንዳንዳችን ላይ። ማንም ሰው ጸጋ የሌለው ሰው የለም። በማንኛችን ላይ ቅድመታችን እየተናገረች ነው። እኔም እንደማካፈል አልነገርኳትም። በእያንዳንዳችን ላይ የተቀመጠ ነገር አለ። ያ የተቀመጠው ነገር ዝም ብሎ እንደማይወጣ እኔ ሹር እነግራችኋለሁ። ግን ቅድም ብያችኋለሁ፣ እግዚአብሔር ምንድነው? ንጉሥ ነው። ለአንዳንድ ሰው ይመጣል። ሐዋርያ ጳውሎስ ጾሙ ጸልዮ አይደለም ይመጣለት ራሱ ነው እግዚአብሔር። እንደውም ሊገል ይሄዳል። እግዚአብሔር ንጉሥ ነው። አሜን አሜን ሃሌሉያ። በንጉሥነቱ ማንም ምን ታደርጋለህ የሚለው ሊመጣ ይችላል። ላንቺ በተለየ መንገድ ሊመጣ ይችላል። ግን 90% ስንመለከት
በእግዚአብሔር ፊት በጾምና በጸሎት የሚፈልጉ ሰዎች ራሳቸውን አይሶሌት ያደረጉ ለእግዚአብሔር አሜን አሜን ለዩ ራሳቸውን ወገኖች በምድር ላይ እንድንሰራ የተፈለገ ነገር አለ ያን ነገር ካልሰራን እግዚአብሔር ታውቃላችሁ በእኛ ህይወት ውስጥ ብዙ ችግር ይፈራረቃል ለምን ወደሚፈልገው ሊያስገባን ይፈልጋል እኛ አቴንሽን መስጠት አንችልም ስንጾምና በእግዚአብሔር ፊት ስንጸልይ ጾምና ጸሎት አእምሮአችን በቀላሉ ለመለወጥ በጣም ከባድ ነው ማደስ ይሄ አእምሮ አይደለም ስለዚህ ያለ የሚናገረው ባህሪ አለ አዳማዊ ባህሪ ለምሳሌ ልንገራችሁ በዮሐንስ ወንጌል ምዕራፍ 11 ላይ ጌታ ኢየሱስ መጣና ወንድምሽ ይነሳል አላት ምን አለችው እሱ ማን ነው የሚናገረው አሁን የተለወጠው ሰው ከእግዚአብሔር ጋር ኮኔክሽን ያለው ሰው ወይም አምላክ እየተናገረ ያለው ምንድነው የሚለው ይነሳል ይላል እሷ ነው ምን ትላለች በትንሣኤ ቀን ትለዋለች she did not include አእምሯችን ካልተለወጠ ስሙኛው በደንብ አእምሯችን ካልታደሰ በነፍስ ክፍላችን ውስጥ ነፍስ ፍቃድ አላት ስሜት አላት ፍቃድ ስሜትና ዕውቀት ፍቃድ ስሜትና ዕውቀት ዕውቀት ምንድነው የሚለው I think it's impossible ይላል ዕውቀት ያልታደሰ ዕውቀት ምንድነው የሚለው ዕውቀታችን በእግዚአብሔር ላይ ቀልል ከሆነ የእግዚአብሔር ቃል ምናሰላስል ከሆነ የሰጠነው ነገር ስለሚወስድ ምንድነው የሚለው ለእግዚአብሔር ሁሉ ይቻላል ይላል ስሜታችን ደግሞ አይ እኔ መተኛት ይሰማኛል መብላት መልከቶያችሁ ፍቃዳችን ደግሞ አሁን ይሄን ማድረግ አለብኝ ይፈቅዳል ለሚያየው ነገር ከተለወጠስ እግዚአብሔር የሚፈልገው ነው የሚፈልገው አሜን አሜን እግዚአብሔር የፈቀደውን ይፈቅዳል አሜን ምን አልኳችሁ ፍቃድ ስሜትና ዕውቀት በነፍስ ውስጥ ክፍል ነው ያሉት ነፍሳችን እነዚህ ነገሮች ናቸው አሁን ይሄ መለወጥ አለበት እነዚህ ሊለውጣቸው የሚችለው ምንድነው ብትሉኝ በእግዚአብሔር ፊት ኢሳይያስ 58 ላይ ያለው አይነት የጾምና የጸሎት በእግዚአብሔር ፊት መጸለይ መጾም አለበት በእግዚአብሔር ፊት ጊዜ መውሰድ አለበት አሜን አሁን ይህ ዘመን እንደ ተራ ሰው የምናልፍበት ዘመን አይደለም yes አሜን አሜን ልንገራችሁ ኤልሳ ኤልያስ መጎናጸፊያውን ሲጥልበት ምንድነው የወረደበት እሱ ላይ ክብር ነው የወረደበት ሊከተልህ የሚያሰኝ ክብር ነው የወረደበት ግን ምን አለ እኔ ምን አድርጌልሃለሁ እባክህ አባቴ እናቴ እኔ ምን አድርጌልሃለሁ ከዛ በኋላ ያን የሚያክል ሀብታም ሰውዬ ተመልከቱ ወደታቸው ወረደ በደንብ ጸጉሩ ያደገ ጢሙ ያደገ በፊዚካሉ ዓለም አትራክት የማያደርግ ሰውዬ እጅ አስታጣቢ ሆነ በአሁኑ ዘመን ሚሊዮነር ነው 12 በሬ ማለት 24 በሬዎች ማለት ነው ደግሞ ሌላ ትርፍ አለ እነዛን የሚተካቸው እኔ ስለማቀረው እናንተ አታውቁ ስለማቀረው 3 በሬ መሆን አለበት ወይ ደግሞ እነሱን ፈቶ ያሳርፋቸዋል ያለዛ ግን 3 በሬ ነው መሆን ያለበት አንደኛው የሚያሳርፍ ይሆናል አንዱ ሊፈታና ሌላውን ያጠምደዋል ከዛ ያኛው ትንሽ ሳር ከበላ በኋላ እንደገና መልሶ ለመጀመሪያው ለሳይሆን ሁለተኛ ለቀረው ይተካዋል እንዲህ የተቀያየረ ነው የሚታረሰው ለማንኛውም ይህ ሀብታም ሰው ነው ግን ራሱ ዝቅ አደረገ በሰው መልክ አይደለም የሚያየው እግዚአብሔር እንደሚያየው ኤልያስን አየው ሃሌሉያ ኤልያስን ሪስፔክት አድርጎ እጅ ማስታጠብ ጀመረ ስለዚህ ኤልያስ ይወጣል ሲገባ ይገባል
ተኛ ሲሉ ይተኛል። ነገራችሁ ሊሰናበት እንኳን እየሄደ እያለ ትክክለኛ ነገር ነበር እንደሚነግረው አይደለም። ኤልያስ እንደሚወስደው እግዚአብሔር ተናግሮታል። አንድ ነገር ግን እግዚአብሔር ከኤልያስ ሰውሯል። ለኤልሳ እንደነገረው አልነገረውም። እኔም ለኤልሳም ነግሬዋለሁ አትዋሻላለሁ። በቤቴል ምናምን ለኤልያስ ነግሬዋለሁ እኮ አላለውም እግዚአብሔር። ሃሌሉያ ማሮባሪያ ዲተርሚኔሽን አሜን 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 ዲተርሚኔሽን መጽናት መጸን አለቀ ማለት በሕያው ነፍስ እምላለሁ በሕያው እግዚአብሔር እምላለሁ አልለይም እስከ መቼ እስከ መጨረሻ ነግሮታል። ሃሌሉያ ያን ሁሉ ዋጋ ከፍዬ ብሎ አላኮረፈም። የተለወጠ ማንነት የታደሰ አእምሮ ሃሌሉያ የታደሰ አእምሮ የሚፈልገውን የሚያውቅ አእምሮ ማን ነበር የሚፈልገው ብትሉ እግዚአብሔር ደግሞ እግዚአብሔር የቀባውን ያከብር ነበር። ሃሌሉያ አሜን he knows that he is going to get it እግዚአብሔር ስለ እናንተ የተናገረውን እንደምታገኙት ታምናላችሁ? ታምናላችሁ? በጣም ጥሩ። ሁላችሁም የትንቢት ቃል አለ። ለአንዳንዱ በብዛት አንዳንዱ በመጠኑ ግን አሁን የተረዳኝን ነው የምነግራችሁ። 2 ቀን የተረዳኝን ነው የምነግራችሁ። አሁን ከ2 ቀን የቆየ እውቀት አይደለም የምነግራችሁ። አንድ ነገር ገባኝ። በእግዚአብሔር ፊት ተስፋ የሚያስቆርጡ ነገሮች ሁሉ ጠላት ያንን ክብር ለማስቀረት ያደርጋል። ታውቃላችሁ ታያላችሁ። በአብርሃም ሕይወት ምንድን ነው የምንማረው? ልክ ወዲያው እንደወጣ ሚስቱ ልትወሰደች ወዲያው ያውቃል። እሱ ነቢይ ነው። መጽሐፍ ቅዱስ ሲናገር አብርሃም ምንድን ነበር ይላል? ነቢይ ነበር። ፈርዖን ወስዶ ስለ አንቺ እንዳይገሉኝ እነዚህ ሰዎች እግዚአብሔርን አይፈሩም፣ በምትሄጅበት ሁሉ ምን ነው በያለ ወንድሙ ነው እህቱ ነው። ከዛ ፈርዖን ሲጠይቃት ምን አለች? እህቱ ነኝ አለች። ወሰዳት ነው። በአብርሃም ምክንያት የፈርዖን ቤት በመቅሰፍት መጣ። የድሮ ሰዎች እግዚአብሔር የሚፈራው የማይፈራው ያውቅ ነበር። እኔ በጣም የገረመኝ ነበር። እህቴ ነች እንዴት ትለኛለች? እኮ ሚስት ነች። እኔ ስለሱ አይደለም የምናገረው፣ ያሳለፈው መከራ ነው። በአእምሮ መታደስ መለወጥ እግዚአብሔር የሚያደርገው ነገር ዝም የሚልበት ምክንያት እንድንለወጥ ይፈልጋል። አሜን አሜን አሜን። ምክንያቱም አንፌሌብል ግሎሪ አዝሎት የሚመጣ የኒኩሌር ቦምብ አለ። ሃሌሉያ አሜን አሜን። ያ ክብር እንዲሁ በከንቱ እንዳይወድቅ የከበረ ህይወት እንዲኖር እግዚአብሔር ይፈልጋል። አሜን አሜን። ጾም ጸሎት ለህይወታችሁ ልንገራችሁ፣ ይሄ አዳማዊ ማንነት ወይም ደግሞ የቀደመው